በኢትዮጵያ እየተካሄዱ በሚገኙ ግጭቶች ሳቢያ የሚከሰቱ ማህበራዊና ኢኮኖሚያዊ ችግሮች የተባባሱ እንደሆነ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ከፕሮቴክሽን ክላስተር ጋር በመሆን ያወጡት ሪፖርት አመልክቷል። ሪፖርቱ የግንቦት 2017 ዓ.ም የተመለከተ ሲሆን በሀገሪቱ እየተከሰቱ ባሉ ግጭቶችና አለመረጋጋቶች ሳቢያ ማህበራዊና ኢኮኖሚያዊ ችግሮች እየተስፋፉና ዜጎችን ለመፈናቀል እየዳረጉ እንደሆነ አሳይቷል። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን በሚያዝያ 2017 ዓ.ም ባወጣው መረጃ በኢትዮጵያ 1.9 ሚሊዮን የሚጠጉ የሀገር ውስጥ ተፈናቃዮች ይገኛሉ። በሀገሪቱ ለሚከሰቱ መፈናቀሎች በምክንያትነት ከሚጠቀሱ ነገሮች መካከል የጸጥታ ችግርና የአየር ንብረት ለውጥ በግንባር ቀደምትነት ይጠቀሳሉ። ዓለም አቀፉ የፍልሰተኞች ድርጅት ከ3 ወራት በፊት ባወጣው መረጃም በኢትዮጵያ ከዋነኛ የመፈናቀል መንስኤዎች መካከል በዋናነት ግጭት 67 በመቶ የሚሆነውን የሚሸፍን እንደሆነ አመልክቷል። አሁን ባሉ ወቅታዊ ሁኔታዎች ላይም ግጭቶች ለዜጎች መፈናቀል ምክንያት እየሆኑ ይገኛል። በቤንሻንጉል ክልል ካማሺ ዞን ግንቦት 12 2017 ዓ.ም በተከሰተ ግጭት ህጻናትና ሴቶችን ጨምሮ 16 ሰዎች ጉዳት እንደደረሰባቸው የተገለጸ ሲሆን 5800 ሰዎች መፈናቀላቸውን አዲሱ ሪፖርት አሳይቷል። ግንቦት 17 ቀን 2017 ዓ.ም ደግሞ በጋምቤላ ክልል በታጣቂዎች በተፈጸመ ጥቃት 5 ሰዎች ተገድለው 3 ሰዎች ስለመቁሰላቸው ሪፖርቱ አመልክቷል። በኦሮሚያ ክልል ባለው ግጭት ሳቢያ የተለያዩ ጥቃቶች እንደሚፈጸሙ ያመለከተው ይህ ሪፖርት በክልሉ ገደብ ወረዳ በንጹሃን ላይ በተፈጸመ ጥቃት ቁጥሩ በውል ያልታወቀ ሰው መሞቱን ገልጿል። ይህንን መሰል ጥቃቶችና በሀገሪቱ ያሉ አለመረጋጋቶች በተለያዩ ክልሎች የሚገኙ ነዋሪዎችንና የተፈናቃዮችን ህይወት እያከበደ እንደሆነ ተመላክቷል። በአማራ፣ ቤንሻንጉል፣ ኦሮሚያና ጋምቤላ ክልሎች የሚገኙ ተፈናቃይ ዜጎችና እርዳታ ፈላጊዎች መሰረታዊ የምግብ አቅርቦት ችግር እንዳለባቸው ሪፖርቱ አሳይቷል። በአማራ ክልል ባለፉት 2 ወራት በሁሉም የመጠለያ ጣቢያዎች የሚገኙ ተፈናቃዮች አሳሳቢ ደረጃ ላይ እንደሆኑ ሲገለጽ በክልሉ ባሉ መጠለያ ጣቢያዎች የደህንነት ስጋት መኖሩ ተነግሯል። መጠለያ ጣቢያዎቹ ሴቶችን ለጾታዊ ጥቃት እያጋለጡ እንደሆነም ተጠቁሟል። ከዛ ባለፈም በክልሉ የጤና አገልግሎት ተደራሽነት የተገደበ መሆኑ ሲገለጽ የምግብና የእርዳታ አቅርቦትም መሰረታዊ ፈተና እየሆነ መምጣቱ ተጠቁሟል። በተመሳሳይ በቤንሻንጉል፣ ጋምቤላና ኦሮሚያ ክልል ተመሳሳይ ችግሮች እንደተስተዋሉ ሲገለጽ የአልሚ ምግብ ባለመኖሩ ለምግብ እጥረት የሚጋለጡ ህጻናት ሊጨምሩ እንደሚችል ተጠቁሟል። በቤንሻንጉል ክልል በአምባሲ፣ ዳንጉር፣ ማንዱራና ማጂጋ አካባቢዎች በሚገኙ መጠለያ ጣቢያዎች የሚደረገው የምግብ አቅርቦት የተቆራረጠና በቂ ያልሆነ እንደሆነ በሪፖርቱ ላይ የተመላከተ ሲሆን ለምግብ እጥረት ተጋላጭ የሆኑ ህጻናት እየጨመሩ ስለመምጣታቸውም ተመላክቷል። በኦሮሚያ ክልል ወለጋ ዞን በሚገኙ የተፈናቃይ መጠለያ ጣቢያዎች በቂ የምግብና የእርዳታ አቅርቦት ባለመኖሩ ሴቶችና ነፍሰ ጡር እናቶች ችግር ውስጥ እንደሆኑም ተገልጿል። በክልሉ ባለፉት 3 ወራት 7 ህጻናት በምግብ እጥረት ህይወታቸው እንዳለፈ የተገለጸ ሲሆን በመጠለያ ጣቢያዎች የሚገኙ ሰዎችም ምግብ መብላትን የሚተዉበት አጋጣሚ እንዳለ ተገልጿል። ተፈናቃዮቹ የዕለት ጉርሳቸውን ለመሸፈን ቋሚ ንብረቶቻቸውን ለመሸጥ እየተገደዱ እንደሆነም ነው በሪፖርቱ ላይ የተመላከተው። በአማራ፣ ኦሮሚያ፣ ጋምቤላ፣ ቤንሻንጉልና ደቡብ ኢትዮጵያ ክልሎች የሚገኙ ተፈናቃዮች የመጠለያ ችግር እንዳለባቸውም የተገለጸ ሲሆን መጠለያዎቹ ተፈናቃዮችን በአካባቢው ከሚታየው የአየር ንብረት ችግር መከላከል የማይችሉ እንደሆነ ተገልጿል። በእነዚህ አካባቢዎች የሚደረገው የምግብ እርዳታ የተቆራረጠ በመሆኑ ማህበረሰቡ ለችግር መጋለጡን የጠቀሰው ይህ ሪፖርት ድጋፍ ሊደረግና መጠለያዎችም ሊሰሩ እንደሚገባ አመልክቷል።